አሁን ደግመ በ40,000 ሰው ፊት ያየውን አንተ ተናገር። ቀጥል። ይሰማል? ይሰማል። ሹምዬ የገጠር ነው ለካ በሌት እንግዲህ ያለው ነገር ያው ስትደፈር እንግዲህ እሱ ሽርጡን ተከናንቦ ቁጭ ብሎ ነበረ እዛው ማለት ይህን ነው የሚደብቀው። እንደገና ደግሞ የተነስነ ከተደፈረች በኋላ የታገኘናት ሲጀመር ሽፍታ ሴቱ ጋር ነው ያገኘን። ሲጀመር ሽፍታም አላገኘንም። የደፈሯት መሪዎቹ ናቸው። የደፈሯት ገመዱን ከወጡ በኋላ ነው። ገመዱን ከወጣም በኋላ ነው የደፈሯት። ገመዱን ስትወጡ እሱ ቀርጻችኋል ቪዲዮ? ገመዱን የቀረጸውን ፎቶ ቪዲዮ እንደውም ይልቀቅ እሱን ማለት ሁላችንንም ቀርጿል። ገመዱን ስንወጣ እሱ ቪዲዮም ይልቀቅ አንደኛ። እሺ እናንተን ከሳውዲ ወደ ድንበሩ ይዘዋችሁ የሄዱት የት ደረሱ? በኋላ እሷን ከያዟት ያው እሷን ይዘዋል ነው እነሱ የጠፉት። በቃ ከወዲያ መጡ እነዛኞቹ ይዘው ሁለቱ። ሌላ ነው እናንተን ይዟችሁ ከሄደው? ከወዲያ ሁለት መጡ። እነሱ ተደዋውለው መጡ። ቶሎ ይዘው እነሱ ማለት 6 ሰዓት ወይም 4 ሰዓት እና ሀኒን አልጠበቃችሁም? አንድ ቦታ 30 ደቂቃ የማይሆን እንኳን 4 ሰዓት 6 ሰዓት ልንቀመጥ ቀርቶ ከዛ መተው ወሰዷችሁ። ከዛ መተው ይዘው ሄዱ። ከኋላ ሽፍታ የሚለው ገመዱ ከመድረሳቸው ከአንድ ቀን በፊት ነው ሽፍታ ያደፈራት መንገድ። ሽፍታው ደፍሯት አዝሏት አመጣት የሚለውስ ውሸቱን ነው። ሽፍታኛ ምንም ሽፍታ አላገኘንም። ሽፍታም አልደፈራትም። ደክማ ነበር? አልደከመችም? አልደከመችም ጭራሽ። እናንተው ጋር እኩል እየሄደች ነበር? እኩል እየሄደች ነበር። የተወሰነ ነው ያው ጠበቅ እያደረግና ደህና ናት። ሲጀመር ደክማ ነበር ያለው ውሸቱን ነው። ገመዱንም መውጣት አቅቷት ገፉት ያለው ውሸቱን ነው። ቪዲዮውን እኮ ቢለቀው ጥሩ ነበር። ገመዱ ላይ የቀረጸውን ካላጠፋው ካላስጠፉት አላውቅም። እሱ ቢለቀው ገመዱን እንዴት እንደምታይ ነበር። እሱ አንተ በአይነ ያየውን እስኪ ንገረን ሙሉ ከጅምሩ እስከ መጨረሻው። እኛማ ከጅምሩ ያው ቅድም እንዳስረዳው ነው እንግዲህ አብረን ነው እየሄድን ኖርማል ናት። ምንም የሆነችው የደከመችውም ነገር የለ፣ ምንም ነገር የሆነችው ነገር የለ። ያው እንግዲህ ችግሩ የተፈጠረው ገመዱ ከወጣም በኋላ ነው። እዛ ጋር ነው ያስቀሯት። እንግዲህ እዛ ጋር ደግሞ እሱ ሹምያ አለ ሽርጡን ተከናንቦ ቁጭ ብሏል። ሽፍንፍን ብሎ ማለት ነው። እንደዛ እየጮኸች ሲየመቱ ሲወስዳትም አይቷል። እንደገና አሁን ይህን መጀመሪያም አልተናገረም ነበር እኮ አሁን ነው ሁለተኛ ነው ደግሞ በርቀት ነን እኛ ያለው ውሸቱን ነው። በርቀት አይደለም ድንጋይ ብቻ ነው የሚከለለን፣ ትልቅ ድንጋይ። ማን ነበረ ሊከላከልላት የሞከረ? አቢ የሚባል የጀጓሉ። ምን ብሎ ነበር እሱ? እሱ ምን ብሎ ነበር ማለት? ልቀቋት ነው ያለው እሱ። ያው ሲወጥቷት ልቀቋት ነው እሱ። ግን ያን ሲሁላ ሲሆን ሽርጡ ከነምን ብሎ ቁጭ ብሏል። እኛ ቁመናል ሁላችንም። ያው ከዛ አንድ ተጣብሳ አለው አርፈ ተቀመጡ አሉ። ምንም እሱም በጥፊ መቱት። ከዛ እኛም ዝም አልን። የጀዋሃው ነው በጥፊ መቱት። እሱን መተውታል በጥፊ። እየሰማችሁ ነው እንግዲህ። አንደኛ እሱ ይሄ ሁሉ ሲሆን ሽርጡን ተከናንቦ ዝም ብሎ ቁጭ ብሏል። ምንም አይም ጉልበቱ ላይ አንገቱን አርጎ ትንምድ ብሎ ቁጭ ብሏል። ሲጀመር ማለት ቁጭ ብሏል። ያ ሁሉ ሲሆን ቁጭ ብሏል። ሽርጡን ተከናንቦ ቅንጭላቱን ጉልበቱ ላይ አርጎ ቁጭ ብሏል። የተቀማው ስልካችሁ ውሳ ተቀምተናል። እኛም ሁላችንም። የእሱ ተመለሰለት፣ የእኛ ተቀማ በዛው ቀረ። የእናንተ ተቀማ በዛው ቀረ። የእሱ ተመልሶለታል። የእሱ ተመልሶለታል። እንግዲህ እየሰማችሁ የምትጠይቁት ካለ ጠይቁ።
ኦኬ ሁሉም ሰው እንዲሰማው ቅድም ያልነበሩ ሰዎች ስላሉ ይዘዋት የመጡት ሰዎች ደፈሯት። ከዛ በኋላ ምን አደረጓትኝ? እሱን ሁለተኛ እነማን ናቸው? እናንተን ከዛ በኋላ ተቀብለዋቸው የሄዱት የለበሱት ልብስ ምን ይመስል ነበር? ሀኒ ጋር ስለመጨረሻ ስትለያዩ በአይናችሁ ስትሰወር ምን እየሆነች ነበረ? እሱን ንገረን። ምን አይነት ልብስ ለብሳ እንደነበረ እሺ ሰምታችኋል? ያው የለበሰችው ቢጃማ ወደ አረንጓዴ ብቻ ወደ የደረቀ ቅጠል የሚመስል ቢጃማ ነው የለበሰችው። እሱ ነው ያው እንግዲህ እዛ ደፈሯት። ያው እየጮኸች ነበረ። እኛን መጡ እነዛ ከየመን ከካምፕ የሚመጡት ልጆች እነሱ ወሰዱን። እነዚህኞቹ ከዚህ ከሳውዲ ድንበር ይዘው የሄዱት ደላሎች ይዘው አቀሩ ማለት ነው። መሪዎቹ እሷል ከወዲያ የመጡት እነዛ አረንጓዴ ሽርጥ ነው የለበሱት። ሁለቱም ጥቋቁር ቲሸርት የለበሱት እነሱ እኛን ይዘውን ነው ማለት ነው። ያው እዛ እኛ እየሄድን እያለ እጇን ይዘዋት እያለቀሰ እየጮኸች ነበረ። እዛ ሰዓት እናንተ ስትሄዱ ጥላችኋ፣ እሷ እጇን ይዘዋት እያለቀሰ እየጮኸ ነበር። ሁለቱም ቁጭ ብለው እነሱ ሁለት እጇንም ይዘዋታል። አንደኛው ልጇን እሷ እየጎተተኝ ትጮኻለች፣ ታለቅሳለች። ምን ማድረግ አይቻልም። ብቻ ችግር ነው። ሰይድ እዛ ጋር ቪዲዮ ላይ ያመጡት አስክሬኗ ብለው ማለት ነው። እዛ ጋር የሆነ ጸጉር አይተናል እና እስቲ አብረዋት ከነበሩ ያ ጸጉር ስ እሷን ይመስላል ወይ? ጸጉሯ እንዴት ነበር? ሲጀመር ጸጉሯ እሷን የተሰራችው ምን መሰለህ? ለብቻ የሚሰሩት ምንድን ነው ዝም ብሎ ጉንጉ እንደዚህ ቁጥርጥር የሚፈትሏል። ቁጥርጥር እሱም የተሰራ ሲጀመር እንዲያልበኝ ምናምን ብላ እንደዛ ነው የተሰራ። የጸጉሯ ሲጀመር እንደዛ አይደለም የሷ ጸጉር የተሰራችው ነው። ይኸውልህ ሰያ እዚህ አድማጩ መመልከት እና መስማት ያለበት ነገር ሀኒ የመጨረሻ ስትለያቸው ወድቃ ሳይሆን ያዩዋት ሁለት እጇን ይዘዋትኝ ስትራግል እያደረገች እየተመናጨቀች ሪ እያለች እያለቀሰች ከየመን የመጡት ሁለቱ ጥቁር ቲሸርትና አረንጓዴ ሽርጥ የለበሱ ሰዎች እነሱን ይዘዋቸው ሄዱ። ከሳውዲ ይዘዋቸው ሄደው የነበሩ ሰዎች ግን እሷን ይዘው መለሷት እያለ ነው። ይሄ የገጠር ልጅ ይሄ ልጅ እንዳያወራ አፋፉን የሚለው ሚስጥሩ እንዳያወጣበት ነው። ምክንያቱም ይሄ ልጅ ላውራክ እያለ እንዳያወጣበት ነው። ደግሞ ይሄ ልጅ ላውራክ ጆካ ሚውት አድርገው አንዴ ቆይ፣ እያስተጋባ ነው እናንተ እና እንዳያወራ አፋፉን ይለዋል። ኦቨር ያወራል፣ ጩኸት ነው የሚያደርገው። በዛ ላይ ደግሞ ልጁን ማወቅ ፈልገዋል። የትኛው እንደሆነ ይለዩዋቸዋል፣ ግን የትኛው እንደሆነ ቤተሰቡን አፍነው ሊያስፈራሩት እየፈለጉ ነው ያሉት። ራሱ ከገጠር ልጅ እንደሰማችሁት ሁለቱ ልጆች ከነሱ ግሩፕ ያልሆኑ የማያውቃቸው እንዳሉ ራሱ መስክሯል እዚሁ ጋር ቅድም። ያ ማለት ይሄን ነገር ለማሳመን ፈልጎ ግራና ቀኝ ይላል እንጂ በጣም በቪዲዮ እንዲወጣ የፈለጉት ልጁ ቤተሰቡን ለማገት እሱ ላይ የሆነ ነገር ለማድረግ ስለሆነ እዚህ ላይ ያላችሁ ለሃና ተጠያቂው የገጠር ልጅ ነው። ምክንያቱም ይኸው የገጠር ልጅ ከታች እየሰማኝ ነው። እየደበክ መሆኑን የምታስታውቀው አንደኛ እኛ እንኳን እንድናወራክ ጊዜ አትሰጥም፣ ሰው እንዲያወራክ አትሰጥም። ልጁም ደግሞ ቻሌንጅ ሊያደርግህ ጥያቄ ሊጠይቅህ ሞከረ፣ አልፈለግክም። ሌላ ደግሞ ተጨማሪ እኔ ኦፕሽን ሰጠው። አንተ አብረው ከያሉት ልጆች ፎቶ ስላለህ ፎቶ ላክና እኛ በቪዲዮ አይተን እንመስክር ስንልህ አይሆንም፣ ህዝብ ይሆን ያልከው። ህዝብ አይደለም እንዲያዩ የፈለግከው እነ ይመች እንዲያዩና ቤተሰቦቹን ለማገት ነው የፈለግከው። ይገባናል። አንተ ከፈለክ አሁንም ግባና በውስጥ ጥያቄ ለሰያ ጠይቀው። ሰያ እዚህ ውስጥ ላሉ ለሶስት ሰዎች አንተ የጠየቅከውን ይንገር፣ ልጁ በአደባባይ ይመልስ፣ እኛን መስክር። ከፈለክ የሚመሰክር ሌላ ሰውም ማስገባት ይቻላል። ስለዚህ አሁንም አንተ ይመች ጤነኛ ነው ወይ? ታውቃለህ እኮ ይመች ከ400 ሰው በላይ በብድር እያመጣ ይሄው በግፍ የነሱን ደሞዝ በነፃ እያሰራ 2-3 ዓመት እየቀጠቀጠ በየቦታው ሬፕ እያስደረጋቸው ልጆቹ መጠቀሚያ አድርጎ አንተ ደግሞ የእሱ አጎት ልጅ ቤት አጎት ጋር ተደብቀ እንደተቀመጥክ ሁላችንም እናውቃለን። እውነታውን አፍርጥ፣ ነፃውን እውነተኛውን ነገር ተናገር። ልጁ ተናግሯል። እሱ እንደተናገረው አንተ
ሬፕ ማድረጉ ላይ የለህበትም። ኦኬ። በውስጥ ግን ልጅቷን ጀንጅነህ እንድትመጣ እንድትሄድ ራሱ ያደረካት በፌስቡክ እያወራችሁ ይሄን ነግረህናል። በፌስቡክ አብራት ታወራ እንደነበር። ልጅቷ ደግሞ የኦሮሞዋ ልጅ ዛሬ መጣችው በግልጽ ተናግራለች። ለዚህ ያበቁኝ የራሴ ሰዎች ናቸው አንተን አንዱ ለዚህ ይሄ የተናገረችው የዛሬ 23 ቀን ከሷ ጋር የተለየች ልጅ ነች። 23 ቀን 9 ቀን አብራት የቆየች ከመጣች ገና 14 ቀኗ የሆነ ልጅ በህይወት መኖሯን ተናግራለች። አንተ ደግሞ በአደባባይ ወጥተህ ያወጅከው ሞቷን አንተ ነህ። በአደባባይ ያወጅከው አንተ ስለሆንክ አንተ ነህ ተጠያቂ። ለምን ልታውጅ ፈለግ? ምንድነው ምክንያትህ? አንተስ ከነሱ ጋር ያለ ግንኙነት ምንድነው? ለአንተ የተለየ ኢቃማ እነሱ ለምን ሊያወጡልህ ቻሉ? አንተ አሁን ለምን እነሱ ጋር ተደብቀህ ተቀመጥክ? ይሄንን ነገር አውጥተህ አውራ። ሰው ላይ በመጮህ አይደለም። ግባ አዳምጠህ አውራ። ይሄ ነው። አሁን አንተ አዳምጠህ ማውራት አትፈልግም። አስገቡት መኩ አስገቡት። እኔ ምናልባት ስሜታዊውን ሰድቤ ተሆነ ይቅርታ። ምክንያቱም እንደስተዛሬው ተረጋግተህ ሳይሆን የመጣኸው በቃ በኃይል ቃላት ተጠቅመህ እኛን ለማሳመን ነው የመጣው። ይሄ ደግሞ ማንንም በእንትን የሚያሳምን የለም። ናግባ ልጁ ያለውን ሰምተኸዋል፣ መልስ ስጥ። እኔ በዚህ ልክ እንድናገርም አልፈልግ ነበር። ምክንያቱም እና ቶሎ ግባ። ሰምተሃል። ልጁን አላስወራም ስላለ ነው አብዛኛው። ሞዴሬተር ያላችሁ ሰው ይጎትቱት። በቃ የመጨረሻ ዛሬ ነው ያንተ ጉዳይ። ሰው ከመፍራት ግን ፈጣሪን ብትፈራ ይሻል ይመስለኛል። ያሳያ አሁን እሱ ምንም ቢናገር ማድረግ አለብህ። መሳደብም የለብህም። ሌላ ኦፕሽን ልስጠው። ይኸውልህ በዚች ልጅ ህይወት ተጠያቂ አንተ ነህ። ከ14 ቀን በፊት በህይወት እንዳለች ተነግሯል። ከዚህ በኋላ አንድ ነገር ብትሆን አንድ ህይወት አጥፊ ውስጥ የምትሆነው አንተ ነህ። ግን ኦፕሽን እንስጥህ። ኢቃማ አለ። የሆነ ፖሊስ ጋር ላገናኝህ። ጥፋና ፖሊሱ ጋር ሂድ። እዛ ፖሊሱ ጋር ሆነ ሁሉንም አውጣ። አንተ ምንም አትሆንም። ሌላ የምንረዳህ ነገር ካለ ከጎን እንሆናለን። እውነቱን ብቻ እንድታፈርጥልን ስለምፈልግ ማለት ነው።